ሰላም ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ዋና ዋናዎች በማስቀደም ለዛሬ ያዘጋጀናቸው ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኤርትራ ሰራዊት ከተወሰኑ የትግራይ መሬቶች መልቀቅ መጀመሩን ተሰማ። በደቡብ ኢትዮጵያ አንዲት ከተማ በውሃ ሙሉ በሙሉ የመጥለቅለቅ አደጋ ተደቅኖባታል ተባለ። ኬንያ ከኢትዮጵያ ተጨማሪ የኤሌክትሪክ ኃይል ለመግዛት ወደ ኢትዮጵያ መጣች። እነዚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩም። የቱርካና ሐይቅና ኦሞ ወንዝ መሙላታቸውን ተከትሎ ከ8000 በላይ ሰዎች መፈናቀላቸው ተሰምቷል። የኦምራቴ ከተማም ሙሉ በሙሉ የመጥለቅለቅ ስጋት ተደቅኖባታል ተብሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የቱርካና ሐይቅና የኦሞ ወንዝ መሙላታቸውን ተከትሎ የኦምራቴ ከተማ ዙሪያ ባሉ 5 ቀበሌዎች ላይ ባስከተለው የጎርፍ መጥለቅለቅ ሳቢያ ከ8000 በላይ ሰዎችን መፈናቀላቸው የተገኘው መረጃ ይጠቁማል። የአካባቢው አፈር ለምነት ያለው በመሆኑ ለውሃ መስፋፋት ምቹ ሁኔታ ፈጥሯል ተብሏል። ፍሰቱ በዚሁ ከቀጠለ ኦምራቴ ከተማ ሙሉ በሙሉ በውሃ ሊያጥለቀልቃት እንደሚችል ተገልጿል። የጎርፍ መጥለቅለቅ በቀላሉ እየተዛመተ እንደሚገኝና የመሬት መሰንጠቅ አደጋም እየተከሰተ መሆኑን የአካባቢው ነዋሪዎች ገልጿል። ተፈናቃዮቹም አስቸኳይ እርዳታና ድጋፍ እንደሚያስፈልጋቸው ተጠቁሟል። ኬንያ ከኢትዮጵያ ተጨማሪ የኤሌክትሪክ ኃይል ለመግዛት ወደ አዲስ አበባ ኮሚቴ መላኳን ተሰማ። የኬንያ ፓወርና ኢነርጂ ሚኒስቴር የቴክኒክ ቡድን እየተስፋፋ የመጣውን የኃይል ግዢ ስምምነት ለመደራደር ወደ አዲስ አበባ መጓዛቸው ታውቋል። ኬንያ ያላትን የ283 ሜጋዋት አቅርቦት እጥረት ለመፍታት ተጨማሪ 200 ሜጋዋት ኃይል ከኢትዮጵያ ልትወስድ መሆኗን ተነግሯል። እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የ25 ዓመት ስምምነት መሰረት ያደረገ ሲሆን በዚህም ኬንያ ለኪሎዋት በ6.5 ሳንቲም ዶላር ለመግዛት መስማማቷ ይታወሳል። ይህ ከኬንያ የሙቀት አማቂ ወጪ ያነሰ ሲሆን ይህም እስከ 20 የአሜሪካን ሳንቲም ይደርሳል። የልዑካን ቡድኑ እስከ 2025 አጋማሽ ድረስ ውሎችን የማጠናቀቅ ግብ በማግኘቱም የታሪፍ ዋጋዎችን፣ የአቅርቦት ጊዜና የፍርግርግ መዘርጋትን ይወያያል ተብሎ ይጠበቃል። ተጨማሪው የኤሌክትሪክ ኃይል ከታላቁ የኢትዮጵያ ህዳሴ ግድብ እንደሚመጣም ይጠበቃል። ይህም የኬንያ የመጠባበቂያ ህዳግ ከ9 ሜጋዋት በዓለም አቀፍ ኢነርጂ ኤጀንሲ ከሚመከረው ከ20 እስከ 35 በመቶ በታች ነው ተብሏል። ካሉት 375 የግል ከፍተኛ ትምህርት ተቋማት ውስጥ 85 የሚሆኑት ከዘርፉ ሊወጡ መሆኑን ተገለጸ። የኢፌዴሪ ትምህርት እና ስልጠና ባለስልጣን የትምህርት ጥራትን ለማስጠበቅ በሚልና የትምህርት ተቋማቱን ደረጃ ለማሻሻል ከጥቅምት 2017 ዓ.ም ጀምሮ እየሰራ በሚገኘው የዳግም ምዝገባ ስራ 290 በላይ የግል ከፍተኛ ትምህርት ተቋማትን መድረስ መቻሉን ገልጿል። ከነዚህ የትምህርት ተቋማት ውስጥ 85 በመቶ የሚሆኑት በተደረገው የዳግም ምዝገባ ስራ የተሳተፉ ቢሆንም የተቀመጠውን ዝቅተኛ መስፈርት ማሟላት ባለመቻላቸው ከዘርፉ ለመውጣት በሂደት ላይ መሆናቸው ተገልጿል። ሌሎች 73 የሚሆኑ ተቋማት አሁንም እየተጣሩ መሆኑን የተገለጸ ሲሆን ከነዚህ ውስጥ ዝቅተኛውን መስፈርት እንኳን ማሟላት የማይችሉ ከሆነ ከዘርፉ እንዲወጡ የፍቃድ ስረዛ ስራ እንደሚሰራ ተገልጿል። ዳግም ምዝገባ የወጣው መመሪያ ሙሉ በሙሉ ተግባራዊ ቢደረግም አንድም የግል ከፍተኛ ትምህርት ተቋም ስራ ላይ መቆየት እንደማይችልና መስፈርቱን ማሟላት እንደማይችሉ እየተገለጸ ነው። ዝቅተኛው መመዘኛ መስፈርት ተግባራዊ እየተደረገ ያለውን ተቋማቱን ራሳቸውን እንዲያሻሽሉ እድል ለመስጠት እንደሆነም ተመልክቷል። በዚህ መሰረት የዳግም ምዝገባው እንደ መስፈርት ከተቀመጡት መካከል የመማሪያ ክፍል ብዛትና ጥራት፣ የተፈቀደ የተማሪዎች ቁጥር ብዛት፣ የቤተ ሙከራ ግብዓቶች ማሟላት እንዲሁም ፍቃድ ከተሰጠው የትምህርት አይነት ወጪ ማስተማር የሚሉ ይገኙበታል። ትምህርት ሚኒስቴር በተመራቂ ተማሪዎች የመውጫ ፈተና በተከታታይ 3 ጊዜ ከ25 በመቶ በታች ያስመዘገቡ ተቋማት ላይ እርምጃ እንዲወስድ የተቀመጠው መመሪያ ተግባራዊ ባይሆንም ከ80 በላይ ተቋማት በፍቃዳቸው ስራቸውን ማቆማቸው ከዚህ ቀደም ተገልጿል።
በጸገዴ ወረዳ ከ350 በላይ የትግራይ ተወላጆች በኢትዮጵያ መንግስት በሚደገፉ ኃይሎች መታሰራቸው ተሰማ። በትግራይ ክልል ጸገዴ ወረዳ ውስጥ ከ350 በላይ የትግራይ ተወላጆች መታሰራቸውን ከስፍራው የተገኘው መረጃ ያመለክታል። እነዚህን ክስተቶች በምዕራብ ዞን በትግራይ ተወላጆች ላይ እየደረሰ ያለውን ስቃይና ሰቆቃ አጉልቶ የሚያሳይ ሲሆን ስልታዊ የመሬት ወረራና የግድያና መፈናቀል ቀጥሏል ተብሏል። ምንም እንኳን ሁኔታው አሳሳቢ ቢሆንም የተፈናቃዮቹ ድምፅና አብዮቱታ በአገር አቀፍ ባለስልጣናትም ሆነ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ትኩረት አጥቷል ተብሏል። በሌላ ዜና የኤርትራ ወታደሮች ከተወሰኑ የኢትዮጵያ ግዛት መውጣት መጀመራቸውን ከዘላንበሳ የአይን እማኞች አረጋግጧል። ከፍተኛ ጦሩ ትላንት ሰኔ 26 ቀን 2017 ዓ.ም መነሳቱን የተዘገበ ሲሆን የተቀሩት ክፍሎች ደግሞ ዛሬ መንቀሳቀስ እንደሚጀምሩ ተዘግቧል። መውጣት የጀመረው በኢትዮጵያና በኤርትራ መንግስታት መካከል አለመግባባትና ክስ እየተለዋወጡ ባለበት ወቅት ነው። በትግራይ ጦርነት ወቅት ሁለቱም ኃይሎች በትግራይ ህዝብ ላይ የጭካኔ ድርጊት መፈጸማቸው ዓለም አቀፍ ማህበረሰቡ በተደጋጋሚ ገልጿል። ታዛቢዎች ይህን ለውጥ ጥልቅ የፖለቲካ አለመግባባትን ወይም በክልሉ ውስጥ ያለውን ስትራቴጂካዊ አቀማመጥ ያሳያል የሚለው በቅርበት እየተከታተሉ ነው። ይህ የሆነው በ2022 የፕሪቶሪያ ስምምነት ሁሉም የውጭ ኃይሎች ከትግራይ መሬት እንዲወጡ የሚጠይቅ ቢሆንም የኤርትራ ጦር በትግራይ ግዛቶች መቆየቱ አስመልክቶ በኤርትራና በኢትዮጵያ ባለስልጣናት ለዓመታት ተክዶ የቆየ ነበር። አሁን ግን የኢትዮጵያ ባለስልጣናት የኤርትራ ሰራዊት በትግራይ መሬት እንዳለና መውጣት እንዳለበት በአደባባይ መግለጽ ጀምሯል። በቅርቡ እንኳን የፓርላማ አባሉ አምባሳደር ዲና ሙፍቲ የኤርትራ ሰራዊት ከትግራይ መሬት እንዲወጣ የዓለም ማህበረሰቡ ጫና እንዲያደርግ ጥሪ ማቅረባቸው ይታወሳል። በምዕራብ ትግራይ የቀሩት ተጋሩ ከፍተኛ ጫናና ከፍተኛ የሰብአዊ መብት ረገጣ እየተደረሰባቸው እንደሚገኝ ማስረጃዎች ያሳያሉ። ከጅምላ ግድያ እስከ መሰወርና ማሰቃየት የሚደርስ ተደጋጋሚ ቃል ቢጎም የዓለም ማህበረሰብ የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር ለችግሩ መፍትሄ ለመስጠት ሆነም የተጎጂዎችን ህዝብ ደህንነትና መብት ማረጋገጥ አልቻሉም። ውድ የኢትዮ ሞኒተር ተከታታዮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ በመጋበዝ በዚህ እንሰናበታለን። ሰላም።